የስራ ዕድል ላይ የተነሳው እንዳለ ሆኖ ጥቂት ለመጨመር ብቻ ከስራ ዕድል አንፃር እንግዲህ አዲስ አበባ ሌሊትና ቀን የምትሰራ ከተማ ሆናለች። እስከ ማታ ተነግዳለች። እስከ ምሽቱ 3 ሰዓት ተኩል ድረስ ሌሊቱን ሙሉ ትሰራለች። ይሄ ሁሉ ሰፊ የስራ ዕድል ካልፈጠረ ማን ነው እየሰራ ያለው? እየሰራን ያለነው እኮ አብዛኛውን ስራ በኢትዮጵያ ምርት ነው፣ በአገር ውስጥ ምርት ነው። ኢምፖርት የምናደርገው በጣም ትንሽ። ለምሳሌ መብራት ከወሰዳችሁ የመጀመሪያው እነኚህ ስማርትፎኖች ኢምፖርት አደረግን። ከዛ በኋላ ኢንዱስትሪዎቻችን እንዲያመርቱት ነው ያደረግነው። በሚገባ መጀመሪያ ምዕራፍ ላይ ከተሰሩት ጋራ ምንም የተናነሰ ነገር የላቸው። ጥቃቅን ነገሮች ሲያጋጥሙም ራሳቸው እየተማሩበት እያረሙ እንዲሄዱና የሀገር ውስጥ አቅምን የመገንባት ስራ ላይ ትኩረት አድርገን ነው እየሰራን ያለነው። ይሄ ሁሉ ሰፊ የከተማ ልማት ቀንና ሌሊት እየተሰራ ያለው የከተማ ልማት የኮሪደር ልማት እየተሰራ ያለው በአብዛኛው በማህበራት ነው። በየሰፈራቸው ነው የሚሰራው። እዩ መቼ ነው የተደራጃችሁት? እንዴት ነው የተደራጃችሁት? አባሎቻችሁ ስንት ነው? በደንብ መጠየቅ፣ መርዳት፣ መረዳት፣ ማበረታታት ተገቢ ነው። ምን ከፍለው ገንዘብ ዲሴንትራላይዝድ ነው። በተወሰኑ ኮንትራክተሮች እጅ ብቻ እንዳይገባ ትኩረት አድርገን አስበንበት አቅደን ቁርጥ ዋጋ አጥንተን ግልጽ በሆነ መስፈርት ማህበራት ናቸው እየገነቡ ያሉት፣ ማህበራት ናቸው እየሰሩ ያሉት። ግንባታ ላይ ብቻ የተሳተፉትን እንዳትመለከቱ። አቅርቦቱን አምራች ማህበራት እነኚህ እዚህ ከተማ ላይ የምንጠቀማቸውን ግብአቶች አምርተው ያቀርባሉ። የሚገነቡት ደግሞ እሱን ተጠቅመው